እግዚአብሔር እናንተን ሲወዳችሁ ዩኒቨርሲቲ ያስገባችኋል። ብዙዎቻችሁ ሶሻል ሚዲያን ተጠቅማችሁ ህይወታችሁን ከመቀየር ይልቅ የማይጠቅማችሁን ኮንተንት ብቻ በመመልከት ራሳችሁንም ጊዜያችሁንም ህይወታችሁንም እያበላሻችሁ ትገኛላችሁ። ዛሬ የምነግራችሁ ቲክቶክ ላይ እንግዲህ ከ3 ሰዓት ከ46 ደቂቃ በላይ ፉል የሆነ የቲክቶክ አውቶሜሽን ኮርስ ከሀስከፈ ከስልክ ሴታፕ ጀምሮ እያንዳንዱን ትንትን አድርጌ በኢትዮጵያ ደረጃ እንደዚህ አይነት ኮንተንት 100% እርግጠኛ ሆኜ ያልተሰራውን ሰርቼ ለቅቄላችኋለሁ። ይህንን ዴዲኬትድ የሆኑ የሚለፉ ህይወታቸውን ለመቀየር ቁርጠኛ የሆኑ ተማሪዎች ግን አይተው ኮርሱን ገንዘብ ሜክ ማድረግ ጀምረዋል። ይህንንም ከትናንትና ወዲያ የተላከልኝን አንድ ቮይስ አሰማችኋለሁ። ቴሌግራም ጋር የተላከ ሰፖርተሮች ፎርዋርድ አድርገውልኝ በምሰማበት ሰዓት ላይ በጣም ነበር የገረመኝ። ይህም ማፕን ያደረገው እንግዲህ የ12ኛ ክፍል ተማሪ ነው። የ12ኛ ክፍል ተማሪ ዩቲዩብ ላይ የተለቀቀውን የ3 ሰዓት ከ46 የዩቲዩብ ቪዲዮ ብቻ ነው የተመለከተው። ያን ኮርስ እያንዳንዱን በመተግበር ውጤታማ ሊሆን ይችላል። እናንተስ ውጤታማ መሆን ትችላላችሁ? እስኪ የልጁን ቮይስ ሰምተን እንመለስ። እሺ፣ ሰላም አቤኔዘር እባላለሁ። 12ኛ ክፍል ተማሪ ነኝ። ለትራንስ እየተዘጋጀው በዚህ በኩል አስል አደርጋለሁ አንዳንድ ነገሮች ላይ ማለት ነው። ይኸኛውን የአንተን ቪዲዮ ጓደኛዬ ልኮልኝ ነበር የጀመርኩት። እናም አንተን መጀመሪያ ቴንክ በማለት ጀምራለሁ። ፍሪ ኮርስ የምትሰጠው አንተ ሌላ ሰው እንደዚህ ስለ ቲክቶክ አውቶሜሽን ምናምን ክሊር አይናገርም። በቃ ዲፕሊ ነገርክ። በቃ የመጀመሪያ ኮርሱን አየው፣ በቃ ገባው፣ በቃ ቶታሊ ማለት ነው። በጣም ይገርመው ማለት ነው። እኛ ትምህርት ቤት በጣም ሀርድ ናቸው ለማስተማርም። ያው 12 ስለሆንኩም አሁን ኢንትራንስ ምናምን ደርሷል። ግን ከ20 ቀን በፊት ነበረ የጀመርኩት ይሄኛው ማለት ነው ቲክቶክ አውቶሜሽኑ እና ቶታሊ በ20 ቀን ውስጥ ሞኔታይዝ ተደረኩት ማለት ነው። አሳይቻለሁ ቅድም 21K ፎሎወር በላይ ነው ያለው። ቪው ደግሞ አሳይቻለሁ ቅድም 500K በላይ ነው ያለው። እናም አንተ በጣም ደስ የምትል ልጅ ነህ። ሞኔታይዝ እንድናደርግ ረድተህናል። ቴንክ ማለት ፈልጋለሁ። ያው ከኛ የምጠበቀው አንድ ሰው ለመጀመር ከፈለገ በቃ ቆራጥና ቆራጥ መሆን አለበት። የሆነ የሚፈልገውን ነገር ለማግኘት ማለት ነው ከፈለገ ማለት ነው። እናም እንደውም አንድ ሰው ጊዜ የለኝም ካለ ማለት ነው ሴጁል ማድረግ አለበት፣ እቅድ ማውጣት አለበት። በዚህ ጊዜ ይሄኛን ነገር ካረኩ እንደዚህ ያደርጋለሁ ብሎ ማለት ነው። እና ለምሳሌ እኔ 12 አጠናለሁ፣ አነባለሁ፣ አንደኛ አነባለሁ፣ በዚህ በኩል ቪዲዮ ሰራለሁ። ቪዲዮውን የሚሰራው ትንሽ ይከብዳል፣ ግን በኮንሲስተንትሊ እየሰራው ነው። እናም በቃ ወስኜ እየሰራው ነው። በቃ ጊዜን ሴጁል አድርጌ ማነበበትን ጊዜ ሴጁል አድርጌ ቪዲዮ መስራበትን አፕሎድ ማድረግበትን እያንዳንዱ ሴጁል አድርጌ እየሰራው ነው። እና አንድ ሰው ለመስራት ከፈለገ በቃ ቆራጥ መሆን አለበት። እያንዳንዱ ነገር መስዋዕትነትን መክፈል ካለበት መክፈል አለበት። እኔ እኛውን ያመጣሁት ዝም ብዬ በተራ ቪዲዮ ሰርቼ አይደለም። አካውንቴ ባን የሆነብኝም አለ፣ የጠፋብኝም አለ። መጀመሪያ አካባቢ ሲለቅ ምናምን ኮፒራይት ምናምን ነበራቸው ቪዲዮቹ ምናምን። ከዛ ያንተን ቪዲዮች በየቀኑ የምትለቃቸው ቪዲዮች አሉ፣ ይገርሙኛል። አዳዲስ ነገር ነው የማይበት። ከዚህ በፊት በጣም ብዙ ነገር ሞክሬያለሁ። አፕወርክ ምናምን በጣም ብዙ ነገር ሞክሬያለሁ። ግን ዩቲዩብ ላይ የሚያወሩት ሳክስ ነው እንዳለ አንዳንዶቹ ማለት ነው። በቃ ያወራሉ፣ ግን እኛም ድርጊት ላይ አናውለው። አብዛኛው ሰው ኮርስ ይወስዳል፣ ግን ድርጊት ላይ አያወጣውም። እኔ ግን ጃንተን ሳይ ማለት ነው ኦቨር ከዚህ በፊት እስካየኋቸው ቪዲዮ ውስጥ ሞቲቬት ነው ያደረገኝ። በቃ ቆራጥ እንደሆነ ያደረገኝ ማለት ነው። እኔ ምን ብዬ እንደምገልጽ አላውቅም፣ ግን በቃ ያንተ ቪዲዮ ከምሬን የተለየ ነው ማለት ነው። ከሁሉም አንጻር ማለት ነው። እስካሁን ከተሰራው አሁን ግሬድ 12 ነኝ። ዋና ዋዝ ግሬድ 9 ማለት ነው። ያኔ ራሱ አስል ሳደርግ ነበረ አፕወርክ ምናምን ስሞክር ነበር፣ ግን አልተሳካም። ግራፊክስ ዲዛይን፣ ብሌንደር፣ 3D ሞዴል ምናምን ማድረግ ሰርተናል፣ ግን ብር አልሰራንበትም። እውቀት ብቻ ነው የተረፍንበት ማለት ነው። ግን አንተ ወደ ስራ አስገባ ማለት ነው በአንድ ሳምንት በማይሞላ ጊዜ ውስጥ ማለት ነው። እናም ኮርሱ በጣም የሚገርም እውነት ዩቲዩብ ላይ ለቀቀው ማለት ነው። እሱን ያየሁት እኔ
ከዛ እዛ በዚህ በ20 ቀን ውስጥ ማለት ነው ይሄን ያክል ቪው ማምጣት በጣም ዴዲኬትድ ሆኜ እንደሰራው ያሳያል። ቲንክ ማለት ፈልጋለሁ 500K በላይ ቪው አሪፍ ነው፣ ግን እስኪ ከዚህ በላይም ተጨማሪ አመጣለሁ ብዬ ተስፋ አደርጋለሁ። አዳዲስ አፕዴቶችንም እንደምስለቅልን ተስፋ አደርጋለሁ። ቴንክ ዩ አመሰግናለሁ። እንደምትመለከቱት እዚህ ጋር የቴሌግራም ቻት ላይ ነው እያንዳንዱን ፕሩፍ ያደረገውን እያንዳንዱን ነገር ይላከልን። ተመልከቱት እያንዳንዱን ምን ያህል ፎሎወር እንዳገኘ ምናምን የመሳሰሉትን ምን ያህል ሺዎች ላይክ እንዳገኘ አስቀምጦልናል። ይህም ቪዲዮ የሰራሁበት ዋነኛው ምክንያት ብዙዎቻችሁ ቲክቶክን እንደ ቀልድ እያያችሁ ስለሆነ ነው። እንደምትመለከቱት እንግዲህ የ12ኛ ክፍል ተማሪ ቲክቶክ ላይ የሰራሁትን ስለ ቲክቶክ ዩቲዩብ ላይ የሰራሁትን ቪዲዮ እያንዳንዱ በመተግበሩ ውጤታማ ሆኖ ገንዘብ ሜክ ማድረግ ጀምሯል። እናንተስ ምን ትጠብቃላችሁ? ይህን የምላችሁ እኔ ከቲክቶክ ከየት ተነስቼ ወዴት እንደመጣሁኝ እያንዳንዱን ነገር ስላሳየኋችሁ እኔ ጋር ሀፕን ስላደረገ እኔ ስለተጠቀምኩበት እኔ ህይወት ላይ ለውጥ ስላመጣ የእናንተም ህይወት ላይ ለውጥ እንዲመጣ ስለምፈልግ ነው። ስለዚህ ዛሬ በዚህ ቪዲዮ ላይ 3 መሰረታዊ ነገሮችን እንመለከታለን። ስፔሻሊ ስለ ቲክቶክ፣ ከዛ ውጭም ደግሞ ህይወታችሁ ላይ ልተገብሯቸውና ልታደርጓቸው የሚገቡ መሰረታዊ ነገሮች ናቸው። እመኑ፣ እነዚህን ነገሮች ማድረግ ከቻላችሁ የኔ ህይወት እንደተለወጠው ተማሪዎች እንደተለወጠው የእናንተም ህይወት ይለወጣል። ነገር ግን ህይወታችሁ ላይ ቁርጠኛ የሆነ ውሳኔ ከሌላችሁና ህይወታችሁን ለማሻሻል የማትፈልጉ ሞክሬው ነበረ አድርጌው ነበረ የሚሉ የማይጠቅሙ ነገሮችን ብቻ ለማለት ከሆነ ይህን ቪዲዮ የምትመለከቱት ፕሊስ እለፉት፣ አሁኑኑ አቁሙትና ወደ ሌላ ስራችሁ ተመልሱ። ነገር ግን ህይወታችሁ ላይ ለመቀየር የምትፈልጉ ህይወታችሁን ለማሻሻል የምትፈልጉ ሰዎች ከሆናችሁ ግን አዳምጡኝ። የመጀመሪያው ነገር ማድረግ ያለባችሁ ሶሻል ሚዲያ ላይ ከኔ ኤክስፒሪየንስ አንጻር ፍጥነት ነው። ፍጥነት ሁሌም ቢሆን አሸናፊ ነው። የሆነ ትሬንድ ቪዲዮ ሲመጣ ያን ትሬንድ ቪዲዮ ወዲያውኑ ወስዳችሁ ኮፒ ፔስት አድርጋችሁ ፖስት አድርጉት። ፍጥነት በቢዝነሱ ዓለም፣ ፍጥነት በስራው ዓለም፣ ፍጥነት በህይወት ዓለም ውስጥ ወሳኙና ትልቁ ነገር ነው። ፍጥነት ሲባል ግን ዊዝ ኳሊቲ ነው። ዊዛውት ኳሊቲ ወይም ደግሞ የሆነ የማይጠቅም ነገር በፍጥነት መሰራት አለበት ወይም ጥሩ ያልሆነ ነገር በፍጥነት መሰራት አለበት እየተባለ ሳይሆን ፍጥነት ከኳሊቲ ጋር መሰራት ይችላል። ይህም በጣም ቀላል ነው። ለምሳሌ በጣም ብዙዎቻችሁ ያያችሁት የተጋራችሁበት፣ የሳቃችሁበት፣ የተዝናናችሁበት ነገር ግን ደግሞ ህይወታቸውን እናንተ ስትዝናኑ ህይወታቸውን የቀየሩበትን አንድ እውነተኛ ነገር ልንገራችሁ። አይሾስፒድ ኢትዮጵያ ላይ መጥቶ ነበር። ኢትዮጵያ ላይ በመጣበት ሰዓት አይሾስፒድ ራሱ ስትሪም እያደረገ ገንዘብ ሜክ እያደረገ ነው። አዳሚ ይዛው ወጥቶ አይሾስፒድ እያለ ሲከተል ሲሯሯጥ ማየቱ ገንዘብ ሜክ እያደረገ አይደለም ያ ሰው የሚሮጡ። እዛ መንገድ ላይ ጋርዶቹ ሲገፏቸው የነበሯቸው ልጆች ገንዘብ ሜክ እያደረጉ አይደለም፣ ሪያሊቲ ያ ነው። ግን ገንዘብ ሜክ እያደረገ የነበረ ማን ነው? አይሾስፒድ። አይሾስፒድ ኦንላይን ላይ ስትሪም እያደረገ ከቤታቸው ቁጭ ብለው የኛ ተማሪዎች ቲክቶክ ላይ የሚሰሩ ከዛ ውጭ ነው በኢንተርናሽናል ደረጃ ያሉት ሰዎች በየትኛውም የዓለም ክፍል ላይ ያሉ የአይሾስፒድ ቪዲዮ ገና ስትሪሙ 1 ሰዓት 2 ሰዓት 3 ሰዓት የሚቆይ ስትሪም ሳያልቅ ወዲያውኑ ክሊፕ እያደረጉ ሪፐርፐዝ እያደረጉ ፖስት እያደረጉ ገንዘብ እያተሙ ነበረ። በሰዓታት ውስጥ የአይሾስፒድ ስትሪም ሳያልቅ 300፣ 400 ሺህ፣ 1 ሚሊዮን፣ 13 ሚሊዮን፣ 21 ሚሊዮን ድረስ እየታየላቸው ነበር። በእነዚህ ቪዲዮዎቹ ገንዘብ ሜክ እያደረጉ ነው፣ ገንዘብ እየሰሩ ህይወታቸውን እየቀየሩ ነበር። እናንተስ አይሾስፒድን ትከታተሉ ነበር? አይሾስፒድ እንደዚህ ያለ፣ አይሾስፒድ ኢትዮጵያን አደንቅ፣ አይሾስፒድ እንደዚህ ጥሩ ነው። ግን ሜክ ካላደረጋችሁበት ገንዘብ እየሰራባችሁ ያለው ሌላ ሰው ነው። በነፃ እንድትመለከቱ በነፃ እንድታዩ እያደረጋችሁ ያለ ሰው ካለ ያ ሰው ገንዘብ እየሰራችሁበት። እኔ አሁንም ጻድቅ ለመሆን አልሞክርም። ሪያሊቲውን እያንዳንዱን እውነታ ፋክቱን ነው የምነግራችሁ። ይህን ቪዲዮ ስታዩት እመኑ ከዩቲዩብ ገንዘብ ሜክ አደርጋለሁ። በቃ አለቀ። እናንተ ስትመለከቱት ገንዘብ ሜክ እያደረኩኝ ነው። ነገር ግን እኔ ገንዘብ ሜክ እያደረኩ ነው። እናንተም የራሳችሁን ብራንድ፣ የራሳችሁን ዩቲዩብ ቻናል፣ የራሳችሁን ቲክቶክ አካውንት ክፈቱ፣ ስሩ እያልኩ ነው። ስለዚህ ስፒድ በህይወታችሁም በቲክቶክ ላይም በጣም ወሳኙ ነገር ነው። አንድ ትልቅ ትሬንድ ተደጋጋሚ ሆኖ ካያችሁት እሱን ራሱ ኮፒ አድርጉት። ጎበዝ ከሆናችሁና ጀግና ከሆናችሁ ትሬንድ ክሬት ታደርጋላችሁ። ካልሆናችሁ ግን የተሰራን ትሬንድ ኮፒ አድርጋችሁ
ድጋሚ ራሳችሁ በራሳችሁ መንገድ ትሰሩታላችሁ፣ ገንዘብ ሜክ ታደርጉበታላችሁ። ይህንን ልንገራችሁ፣ እኛ ራን ከማድረጋቸው ቤዚክ የሚባሉ በዋነኝነት ፎከስ አድርጌ ከምሰራባቸው 7 ኒሾች መካከል አንደኛው ኮፒ ፔስት ኤአይ ኮፒ ፔስት ነው የተደረገው። ፎርማቱ ብቻ ነው የተቀየረው። በቶም ኤንድ ጀሪ የነበረውን ነው እኛ በምንፈልገው አይነት ካራክተር ቼንጅ ያደረግነው። ቶም ኤንድ ጀሪን ደግሞ ኮፒ አድርገን የሰራነው ሌላም አለ፣ ገንዘብ ሜክ እያደረግንበት ያለን። እመኑኝ እንዳሁኑ ሰዓት ገንዘብ ኦንላይን ላይ የሚሰራበት ጊዜ የለም። እንዳሁኑ ቀላል የሆነበት ጊዜ የለም። ግን አብዛኞቻችሁ ምንድን ነው የምታደርጉት? ቁጭ ብላችሁ የተሻለ ነገር በመጠበቅ ላይ ያላችሁ። የተሻለ ነገር መቼም አይመጣም። ሁሌም ቼንጅ አለ፣ ሁሌም ለውጥ አለ። ሁሌም ቼንጆች እና ለውጦቹ ምንድን ናቸው? እናንተ እንድታድጉ እንድትለወጡ የሚገፋችሁ ኃይሎች ናቸው። ካልተጠቀማችሁበት አትቀይሩትም። ዩኒቨርሲቲ ስለገባችሁ ህይወታችሁ አይቀየርም። የሆነ ዲግሪ ስለጨመራችሁ ህይወታችሁ አይቀየርም። ስፔሻሊ ናውዴስ ኤቭሪዴይ በኢትዮጵያ ኮንቴክስት ጠዋት የገዛችሁት ዕቃ ማታ እየጨመረ ባለበት ሰዓት መቼም ቢሆን ህይወታችሁ ልትቀይሯችሁ መቼም ማለት ነው። ሁሌ መጫጫው፣ ሁሌ መጨቃጨቅ ነው የሚሆነው። ትራንስፖርት ጨመረ፣ ከረዳት ጋር መጨቃጨቅ፣ ከወያኔ ጋር መጨቃጨቅ ነው የሚሆነው። ነዳጅ ጨመረ፣ የመሳሰሉት ነው። ይሄን እያልኳችሁ ያሉት ህይወታችሁን ለመቀየር እንዳሁኑ ጊዜ ዲጂታሊ በጣም ትልቅ እድል እየተመቻቸለት ትውልድ የለም። ነገር ግን ማወቅ ያለባችሁ ስኪል ቢልድ ማድረግ ነው። ያን ስኪል ቢልድ ለማድረግ ነው ፍሪ ነው። እኔ ፍሪ ኮርሴው የ3 ሰዓት በኢትዮጵያ ታሪክ ታይቶ የማይታወቀውን ሙሉ ደረቴን ነፍቼ የምናገረው ምንም ማንም ሰው ያልሰራውን በነፃ ብዙ ሺህ ብሮችን አስከፍሎ ሊያሰሯችሁ የሚችሉትን ነገር እኔ በነፃ ቲክቶክ ላይ ሼር አድርጌ ያው ገንዘብ እየሰሩበት ይገኛሉ። እናንተም በአግባቡ መተግበር ነው ያለባችሁ። ሌላው ሁለተኛው ቢዝነስ ላይ ወሳኙ ነገር ቢዝነስ የሚሰራው በዜሮ በጀት ነው። ቢዝነስ ማለት ባጭሩ መኒ ኢን ነው እንጂ መኒ አውት አይደለም። ቢዝነስ በራሱ መኒ ኢን እንጂ መኒ አውት አይደለም። ወደ ኪሳችሁ የሚገባውን ገንዘብ ላይ ነው ፎከስ ማድረግ ያለባችሁ። ለምሳሌ እኔ ግቢ ያለኝ የግቢ ኢንተርኔትን ነው የምጠቀም፣ ገንዘብ የለኝም፣ አለቀ። ኢንተርኔት ፓኬጅ የምገዛበት አቅም የለኝም። ስለዚህ የዩኒቨርሲቲውን ኢንተርኔት ሌሊት ቁጭ ብዬ ከክላስ ውጭ ቁጭ ብዬ አድሬ አይኔ እስከሚፈት ድረስ እማርበት ነበር፣ አጥናበት ነበር። የምፈልገውን ኮርሶችን ኦንላይን ላይ እማር ነበር። የምፈልገውን ስኪል ቢልድ አድርግ ነበር። በማን? በዩኒቨርሲቲው ኢንተርኔት። ምክንያቱም አቅም ስለሌለኝ። ከዛስ ከፍ ያለ ስራዎቹን መስራት ጀምሮ ዌብሳይቶቹን መስራት ጀምሮ ኢንካም ሲመጣ ዋይፋዩ ሌት ማድረግ ይጀምራል። ያው ታውቃላችሁ ዩኒቨርሲቲ ኢንተርኔት በጣም ደካማ ይሆናል፣ አንዳንዴ ይቋረጣል። እሱ ነገሮች አሰልቺ ሲሆኑ ከዛ ደግሞ ለረጅም ሰዓት ቁጭ ማለት ፔንፉል ሲሆን ምናምን ከዶርማችሁ ሳትወጡ ሌሊት ለመስራት ብትፈልጉ ከዶርማችሁ ላይብራሪ የምትሄዱበት ወይም ቤተ መጻሕፍቱ ወይም ኢንተርኔት ያለበት አካባቢ የምትሄዱበት ዲስታንስ፣ ብርዱ የመሳሰሉት እሱን ነገር ለማሳጠር አንሊሚትድ ፓኬጅ ነው መጠቀም ጀመርኩት። ሞደም አለች ላሳያችሁ። የመጀመሪያ ተጠቀምባት የነበረችው ሞደም ከግቢ ወጥቼ ተጠቀማት የነበረችው እቺ ሞዴል ናት። እቺ ሞደም ገዛው። እቺ ሞደም ራሱ የገዛሁት ከሰው ነው። በሰዓቱ በራሴ ገንዘብ አዲሱ መግዛት ስለማልችል ከሰው አይ ቲንክ ስንት ነው 2000 ብር ነው 3000 ብር አውጥቼ ገዛሁት በሰዓቱ ከሰው። ይሄን ሞደም ተጠቅሜ ኢንተርኔት አሰልቺ ነበር። የኢትዮጵያ ኢንተርኔት ኮኔክሽን በተለይ ኢትዮ ቴሌኮም በሰዓቱ ያስቸግረኝ ነበረ። ያለንበትም ሎኬሽን ዶርሙ ፍሎሮቹ ያስቸግሩ ነበረ። ሶ ደግሞ ሳፋሪ ደግሞ ይወደድ ነበረ። እንደገና የሳፋሪ ተገዝቶ ቢኮዝ ራሴን ትሬን ለማድረግ አሁን ኢንካም ካልነበረኝ መጀመሪያ በኢንካም በዜሮ በጀት ነው የተሰራሁት። መቼ የነበረኝ አክሰስ በሰዓቱ ኮምፒውተር ስልክ ነበር። ስልኬን ከምጠቀመው ይበልጥ ኮምፒውተሬን በጣም እጠቀማለሁ። ዎች ታይሙን ወይም ደግሞ ስክሪን ታይሙን ብትመለከቱት የኮምፒውተሬን 11 ሰዓት 14 ሰዓት አንዳንዴ 17 ሰዓት ድረስ ይሄዳል። ስልኬ ጋር ግን ምናልባት 20-30 ደቂቃ በጣም በቃ ተጠቀመ ከተባለ 1 ሰዓት ተኩል ቢሆን ነው። አብዛኛውን ሰዓት ኮምፒውተር ላይ ነው ማጥፋው፣ ምክንያቱም ዲስትራክት የሚያደርግ ነገር ስለሌለ። ስልክ ላይ በጣም ዲስትራክት የሚያደርግ ነገር ስላለ ማለት ነው። ቲክቶክ ለመመልከት ስልክ ይሻላል ከዩቲዩብ አይደለ? ስለዚህ ዲስትራክት አልሆነም። ስለዚህ በዜሮ ፋይናንስ በዜሮ ገንዘብ የትምህርት ቤቴን ኢንተርኔት ተጠቀምኩ። ከዛ ፕሮዲውስ ማድረግ ሲጀምር ገንዘብ ኢን ማድረግ ሲጀምር ገንዘብ አውት ከማድረግ ወደ ኢን ሲመጣ በራሴን ፕሪቪሌጅ የሚጠብቅ ነገር ማድረግ ጀመርኩኝ። የራሴ የሚፈልጋቸውን ሞደም አስገባው። ዶርም ውስጥ ሌሊት ቁጭ ብዬ መስራት፣ አልኬክ ላይ ቁጭ ብዬ መስራት ጀመርኩ። ኢንካም ቢልድ ያደረኩት በዛ ነው። ከዛ ቀጥዬ ነው ኦንላይን ላይ መምጣት የጀመርኩት። ምክንያቱም አንድ ነገር ልትሰሩ ስትሉ ጎበዝ ቪዲዮ ኤዲተር ብትሆኑ፣ ጎበዝ ግራፊክ ዲዛይነር ብትሆኑ፣ ጎበዝ ዌብሳይት ዴቨሎፐር ብትሆኑ፣ ጎበዝ ኢንጂነር ብትሆኑ፣ የፈለጋችሁት ሌቭል ላይ ብትደርሱ ሰው ካላወቃችሁ የእናንተ ጉብዝና ኢንካም ጀነሬት አያደርግም። ሰው እንዲያውቃችሁ ደግሞ የግዴታ መክፈል ነበረባችሁ በድሮ ሲስተም።
መክፈል ማለት ለምሳሌ እናንተ የሆነ ድርጅት ቢኖራችሁ ያን ድርጅት ከፍላችሁ ማስተዋወቅ አለባችሁ። ኒውስ ፔፐር ላይ ወይ ጋዜጣ ላይ ታስተዋውቃላችሁ ወይ ቲቪ ላይ ታስተዋውቃላችሁ። እሱ ሲስተምን አሁን ያለው ቴክኖሎጂ አፈር ደቼ ነው ያበለው፣ ዜሮ ነው የከተተው። ስለዚህ ምንም ሳትከፍሉ ሶሻል ሚዲያ በነፃ ቲክቶክ በነፃ ነው ፖስት እንዳደርግ የሚፈቅድልኝ። በነፃ ፖስት አድርጌ በነፃ ከስተመር አገኛለሁ። ዩቲዩብ በነፃ ነው ፖስት ማድረግ ጭራሽ እየከፈለኝ። ዩቲዩብ ለኔ ይከፍለኛል ቪዲዮ ስለታየ ሰው የኔ ቪዲዮ። ቲክቶክ ቪዲዮ ስለታየ ጭራሽ ይከፍለኛል። ዘመኑ እንዴት እንደተቀየረ አይሶ። ኢንስታግራም ጭራሽ ይከፍለኛል፣ ፌስቡክ ጭራሽ ይከፍለኛል ፖስት ስላደረኩ። ስለዚህ ኮንቴንት ክሪኤሽን ናውዴስ በጣም ትልቁ ፓወር ነው። ስለዚህ ቪዲዮ ለመስራት ኢንካም ቢልድ ለማድረግ ለመስራት የምትፈልጉ ቢዝነሳችሁን ለመስራት የምትፈልጉ ሁለተኛው ቢዝነስ የሚሰራው በዜሮ። ስለዚህ አብዛኞቻችሁ አጠገብ ያሉ ሰዎች ምናምን የሚያዝናኑና የሚያስቁኝ ነገር ልንገራችሁ። ብዙ ጊዜ የሆነ ስራ ለመጀመር ይፈልጉና ከዛ ይህን ስራ ልጀምር ፈልጌ ነበር፣ በጣም አሪፍ ነው፣ ለምን ቲክቶክ ላይ አልጀምርም? ምን ሜል ለማ ቲክቶክ ላይ ጀምር፣ አስተዋውቀው፣ እንደዚህ ይሰራል። ዩቲዩብ ላይ ጀምር፣ አስተዋውቀው፣ ስኪሉን ቢልድ አድርግና አስተዋውቀው። ቶት ቦንዳ ነው ትንሽ ብትፈልጉ ይህ ቢዝነስ እኮ አሪፍ ነው ቦንዳ መስራት ምናምን ይባላል። እውነታውን ልንገራችሁ፣ ቦንዳ ልብሱን ከመግዛታችሁ በፊት ስለ ቦንዳ ማወቅ ዋናው ፓርት። እንዴት ነው የሚገዛ? እንዴት ነው የሚሸጠው? ከአንዱ ቦንዳ የትኛው ቦንዳ ይሻላል? ታይፓቸው ምንድን ነው? ምናምን ኮስሞቲክስ በይ ኮስሞቲክስ ለፊት ነው ለፀጉር ነው እንደዚህ ነው እያንዳንዱ ዲቴል። እኔ በዛ ፊልድ እውቀት ስለሌለኝ ነው እያንዳንዱ ዲቴል ማለት ነው። እያንዳንዱ ማወቅ ማጥናት፣ ሄዳችሁ ቼክ ማድረግ። እሱን ካወቃችሁ በኋላ ሶሻል ሚዲያ ላይ መታችሁ ይሄ የፀጉር ቅባት እንደዚህ ለመጠቀም ትችላላችሁ፣ ይሄ እንደዚህ በነፃ ሰውን አስተምሩት። በነፃ ጊቭ ነው የመጀመሪያው። በቃ በነፃ ስጡ ቴን ፋይናሊ ነው አርን የምታረጉት የምትቀበሉት። ስለዚህ ሰው የሆነ ነገር ሲፈልግ እና ፕሮዳክት ሲፈልግ ስለሆነ ጉዳይ ሲፈልግ እናንተን ያውቃችኋል። ስለ መኪና ጉዳይ ከፈለገ መኪናን አብጠርጥራችሁ ይሄ መኪና እንደዚህ ነው ኢንጂኑ እንደዚህ ነው ሲሲው እንደዚህ ነው ጉዳቱ እንደዚህ ነው ምናምን አብራርታችሁ ሲሰሩት የካምፓኒ የመኪና ባለቤቶች እናንተ ኮንታክት ያደርጓቸዋል። መኪናዎቻቸውን እንድታስተዋውቁላቸው፣ መኪናዎቻቸውን ሄዳችሁ እንድታዩላቸው ይፈልጋሉ። የሆነ ሰው ይጋብዛቸዋል ስኪሉን ቢልድ ስላደረጋችሁ። ያኔ ምን ማድረግ ጀመር? ኢንካም ጀነሬት ማድረግ። በነፃ እዚህ ጋር እየሰራችሁ ኢንካም በዚህ መጣ። በነፃ እዚህ ጋር ስትሰሩ ደግሞ ፕላትፎርም ደግሞ እየከፈላችሁ ኢንካም በዚህ መጣ ማለት ነው። ስለዚህ ቢዝነሱ በዚህ ነው የሚሰራው እንጂ የመኪና መሸጫ ሱቅ ወይ ደግሞ ሜካኒክስ የሚሰራበት ጋራጅ መገንባት ምናምን ኮስቲ ነው፣ አችሉም። ፀጉር ቤቱን ወይ ደግሞ ኮስሞቲክስ ቤቱን ስለ ኮስሞቲክሱ መጀመሪያ ካወራችሁ በኋላ ኮስሞቲክስ የሚያከፋፍሉ ሰዎች እናንተን ጋብዟቸዋል መታችሁ እንድታዩላቸው ወይ ዲል እንድታረጉ። ያኔ ኢንካም ማምጣት ትችላላችሁ። ኮስሞቲክስ ቤት ልክፈት ብትሉ የቤት ኪራይ ያለባችሁ፣ ከዛ ማስተዋወቂያ የሆነ ታዋቂ ሰው መታችሁ የምታስተዋውቁት አለ። እቃዎችን መግዛት በ100 ሺዎች በ200 ሺህ። በቅርቡ አንድ ጓደኛዬ ከ1 ሚሊዮን ብር ላይ ብር ያወጣል ብላለች ኮስሞቲክስ ቤት ለመክፈት። አይታችኋል። እና ታኩሩን ተመልከቷቸው። ሽቶ ቤት ሲከፍቱ እንዴት ነው ያደረጉት? በፍሪ ቢልድ አደረጉ። ምን ፐርሰናል ብራንዳቸው በእን ሽቶ ቤት ከፈቱ። በፐርሰናል ብራንዳቸው ኢንካም በማስተዋወቂያም በላይቭም በምንም ኢንካም ጀነሬት አደረጉ። ቴኒስ ጋር መጥተው ከፈቱ። ሲከፍቱት በአንዴ ማርኬቱን ኮንትሮል ማድረግ ቻሉ። አገኛችኛ። ስለዚህ መሆን ያለበት የትኛውንም ቢዝነስ ስትሰሩ መጀመሪያ ስኪሉን ቢልድ አድርጉት። ስኪል ቀላል ነገር አይደለም። መቼም ከእናንተ ጋር ሊኖር የሚችለው እሱ ነው። ቪዲዮ ኤዲቲንግ ካምፓኒ ቢልድ ማድረግ የምትፈልጉ ከሆነ ፕሮዳክሽን ቢልድ ማድረግ የምትፈልጉ ስለ ፕሮዳክሽን እወቁት። ለማወቅ እንዳሁን ደግሞ ቀላል ጊዜ የለም። እኔ በነፃ ስለ ቲክቶክ እንደዚህ እንደማስተምረው እኔ ኢንተረስትድ የሆንኩበት ፊልድ ስለ ፕሮዳክሽን ደግሞ ኢንተረስትድ የሆኑበት በጣም በሶች የሚለቁት አለ ቪዲዮ። እሱን ተመልከቱ፣ አጥኑ፣ ሪሰርች አድርጉ። በጣም ቀላሉ ፓርት። ሶስተኛው ቲክቶክ ላይ ገንዘብ መስራት የሚያስችላችሁ ወሳኙ ፓርት ምንድን ነው? ቲክቶክ ላይ ገንዘብ መስራት ወይም ህይወታችሁ ላይ ገንዘብ እንድትሰሩ የሚያደርጋችሁ ወሳኙ ነገር ብቻችሁን አድርጉት። በቲክቶክም ሆነ በላይፋችሁም ሆነ ለውጥ ልታመጡበት የምትችሉት ነገር ብቻችሁን ማድረግ ነው። እዚህ ምድር ላይ ከእናታችሁ ማህፀን ከወጣችሁበት ቀን ጀምራችሁ እርቃናችሁን ናችሁ፣ ስትሄዱም እርቃናችሁን ነው የምትሄዱት። እዚህ ከመጣችሁበት ሰዓትና ደቂቃ ጀምራችሁ እያንዳንዷ የምታደርጓት ነገር የእናንተና የእናንተ ኃላፊነት ነች። ቢልጌት አንድ የሚላት አባባል አለ፣ ድሃ ሆኖ መፈጠር የእናንተ ፕሮብሌም አይደለም፣ ድሃ ሆኖ መኖር ግን የእናንተ ችግር ነው። እዚህ ምድር ላይ የምትሰሩት እያንዳንዱ ነገር ኃላፊነቱን እናንተ እስካልወሰዳችሁ ድረስ የፈለጋችሁትን ሰው ብሌም ማድረግ ትችላላችሁ። መንግስትን ብሌም ማድረግ ትችላላችሁ። ሃይማኖት ተቋማትን፣ እናታችሁን፣ አባታችሁን፣ እህት፣ አክስት፣ ትምህርት ቤት የመሳሰሉት ብሌም ማድረግ ትችላላችሁ። ሰዋት ብሌም ስላደረጋችሁ ህይወታችሁ ይሻሻላል፣ የቀን ገቢያችሁ ከፍ ይላል፣ የተሻለ ህይወት ትኖራላችሁ፣ የተሻለ ግንኙነት ይኖራችኋል። ምንድን ነው ሪስፖንሲብል መውሰድ። ከዛ ቀጥላችሁ ዱኢት አለው
ብቻችሁን ማድረግ ነው። እዚህ ምድር ላይ ከመጣችሁበት ቀን ጀምራችሁ እስከምትሄዱ ድረስ መቃብሩ እስከምትገቡ ከማህፀን እስከወጣችሁባት ቀን ድረስ ብቻችሁና ብቻችሁ ነው የምታደርጉት። የሆነ ሰው በህይወታችሁ መጥቶ የሆነ ነገር ሊያደርጋላችሁ ይችላል፣ ሊደግፋችሁ ይችላል። ያ ግን መጠበቅ ደግሞ ውጤት አያመጣም። ሰው ብቻችሁን ማድረግ፣ ብቻችሁን ዘግታችሁ ማድረግ። እኔ አሁን የነገርኳችሁን ታሪክ ግቢ እያለሁ የማደርጋችሁ እያንዳንዱ ብቻዬን ነው። እኔ ሳደርግ የሚስቁ ነበሩ። እኔ ኦንላይን ላይ ፍሪላንሰር ሁኜ በምሰራበት ሰዓት ላይ የሆነ ኮርስ እየተማርኩ የሆነ ነገር እያጠናሁኝ ባለበት ሰዓት ይስቃሉ። እንትን እኮ አለ፣ እንትን እኮ እንደዚህ እንዴት ታደርጋለህ? እንደዚህ ፓርቲ አለ፣ እንደዚህ አይነት ፕሮግራም አለ፣ ለምን እንደዚህ ታደርጋለህ? ለህይወታችሁ የምትወስኑት እናንተ ነው። የግቢ ትምህርት ደግሞ አይቀይራችሁም ስላየሁትኝ ብዙዎቹ በአሪፍ ክሬዲት ተመርቀው ህይወታቸው ላይ ቼንጅ አላመጡ። ኢንካም የኢትዮጵያ ትምህርት ላይ ጀነሬት ለማድረግ ይከብዳል። በቃ ስትወጡ ከዩኒቨርሲቲ ገንዘብ ይዛችሁ የምትሰሩበትን መንገድ አይደለም ያመቻችሁ። የሆነ እውቀት ነው የያዛችሁት። እውቀት ደግሞ ፕራክቲካሊ ያልተፈተሸ እውቀት። የሆነ ድርጅት ገቡ ዜሮ ስራ ልምድ አንቀጥርም አይደለ እንደ የምትባሉት ማስታወቂያ ሲወጣ ሁሉም ቦታ። ስለዚህ ስኪሉን ቢልድ ለማድረግ ግን ዲጂታል ስኪል ቢልድ ለማድረግ ኦንላይን ላይ የምትማሩት ነገር ነው። ብቻችሁን እስካላደረጋችሁት ነገር ያ ነገር መንቀሳቀስ አይችልም። አየለ መጥቶ ለእናንተ አያደርግላችሁም። እናታችሁ መጥታ ለእናንተ አታደርግላችሁም። አባታችሁ መጥቶ ለእናንተ አያደርግም። ስለዚህ ስትራግል ማድረግ የእናንተ ደስ የሚያሰኛችሁ በቃ ሙሉ ኩራት የሚያሰማችሁ ጉዳይ ሊሆን ይገባል። ስትራግል እስካላደረጋችሁ ድረስ አታሩ። ስፔሻሊ ወንድ ልጅ ከሆናችሁ፣ ስፔሻሊ አፍሪካ ውስጥ እየኖራችሁ፣ ስፔሻሊ ናውዴስ ደግሞ ኢትዮጵያ ላይ እየኖራችሁ ከሆነ ስትራግል ምንም መፈናፈኛ የሌለው ወሳኝ ጉዳይ ነው። እኔ ሀብታም ሆኖ ከተወለደ በላይ ድሃ ሆኖ ህይወቱን ለመለወጥ የሚያስበውን ሰው እንደሱ አይነት እድለኛ የለም ብዬ አምናለሁ። ቢኮዝ ድሃ ስትሆኑ ኢንጆይ ታደርጓታላችሁ እያንዳንዷን ሰክሰሳችሁን፣ እያንዳንዳችሁን እድገቷን፣ እያንዳንዷን ለውጣችሁ። የሀብታም ልጅ ብትሆኑ፣ የአልሐሙድ ልጅ ብትሆኑ፣ ሳውዲ ሀገር ባለሀብቶች ብትሆኑ ምንድነው የምታደርጉት? ፌራሪ፣ የሚገርም ፌራሪ ወዲያውኑ ገና እንደተወለዳችሁ ለልደት ስጦታ ተብሎ የሚሰጣችሁ ፕሌን፣ ባቡር፣ ከተማ፣ መንደር የሚሰጣችሁ ሰዎች ናችሁ። ምን እንጆይ ታደርጉታላችሁ? ድሃ ስትሆኑ ግን ትልቅ እድል ነው የሚሰጣችሁ። እግዚአብሔር እናንተን ሲወዳችሁ ዩኒቨርሲቲ ያስገባችኋል። ዩኒቨርሲቲ ሲያስገባችሁ ደግሞ 5 እና 6 7 ዓመት እንኩ አሁን ራሳችሁን አፍርሳችሁ ቀጥቅጣችሁ ቢልድ የምታደርጉበት። ምክንያቱም ከነበራችሁበት መንደር፣ ከነበራችሁበት ባህል፣ ከነበራችሁበት አስተሳሰብ ወጣችሁ የሆነ አዲስ አስተሳሰብ ውስጥ እንድትገቡ እድል እየሰጣችሁ ነው። በዛ ሰዓት እናንተ እንዴት ነው ፍሬም የምታደርጉት? አዲሱን አስተሳሰብ ተከትዬ እዚህም ለውጥ አላመጣም ወይስ የራሴን አዲስ አስተሳሰብ ክሬት ላድርግ ወይስ ደግሞ የድሮ የነበረኝን ላምጣ? እሱን የምትወስኑበት ጊዜ ነው። ስለዚህ ትልቅ እድል ነው እየሰጣችሁ ያለ ዩኒቨርሲቲ ውስጥ ያላችሁ ተማሪዎች ከሆናችሁ፣ ሃይ ስኩልም ከሆናችሁ ደግሞ እንደ ልጁ ገንዘብ ሜክ የምታደርጉበት ጊዜ፣ ራሳችሁን ፊውቸር ቢልድ የምታደርጉበት ጊዜ አሁን ነው። ለዛ አይ ሆፕ በዚህ ቪዲዮ ብዙ ነገሮችን እንዳያችሁ በሶስት መሰረታዊ ነገሮች ተስፋ አደርጋለሁ። በቀጣይ ቪዲዮ አገኛችኋለሁ። የቲክቶክ ማስተር ክላስ ምዝገባ ሊጠናቀቅ 24 ሰዓት ብቻ ነው የቀረው። ለመዝገብ እታች ዲስክሪፕሽን ላይ አስቀምጬላችኋለሁ ሊንኩን። አሁን መመዝገብ ትችላላችሁ። መልካም ቀን ይሁንላችሁ።